ቀኝ ዘመም አክራሪ ናቸው የሚባሉት የእስራኤሉ መከላከያ ሚኒስትር እስራኤል ካትዝ ቴል አቪቭ ወታደሮቿን ፈጽሞ ከጋዛ አታስወጣም ማለታቸው ከሀገሪቱ ፖሊሲ ጋር የሚጻረር ነው የሚል መረጃ ወጥቷል። በተጨማሪም የመከላከያ ሚኒስትሩ እስራኤል በአሜሪካ የቀረበውን የሰላም እቅድ በሚጻረር መልኩ ዳግም ወታደሮቿን የማስፈርና ማደራጀት እቅዷን ይፋ አድርገዋል በሚል ከፍተኛ ተቃውሞ ተነስቶባቸዋል። ካትዝ ይህንን ያሉት ማክሰኞ ዕለት በዌስት ባንክ ቤተልሔም ሰፈራ ውስጥ የሚገነቡ የ1200 አዳዲስ ቤቶች የመክፈቻ ስነ ስርዓት ላይ በተሳተፉበት ወቅት ነው። ይህ ደግሞ ለፍልስጤማውያን መቅሰፍት አሊያም ናባክ ተብሎ የሚጠራውን የ1948ቱን ቀውስ ዳግም ሊያመጣ ይችላል የሚል ስጋትን ጋርጧል። በእርግጥ ካትዝ ከፋይናንስ ሚኒስትሩ ቤዝላል ስሞትሪች ጋር በመሆን በተደጋጋሚ የሚሰጡት አስተያየት አይነት ነው ቢባልም ተጨማሪ ወታደራዊ ቀውስ ቀጠናው ላይ ሊያመጣ ይችላል ተብሏል። በንግግራቸው እስራኤል በፈረንጆቹ 2005 ለቃቸው የወጣችውን የሰሜን ጋዛ ሰፈራዎች መልሶ ለመገንባት ቃል እንገባለን ያሉ ሲሆን ወደ ጥልቅ የጋዛ ክፍል ዘልቀን ገብተናል፣ ከጋዛ የመውጣት አንዳች እቅድ የለንም፣ ፈጽሞም አይሆንም ማለታቸው በርካታ ፍልስጤማውያንን አስደንግጧል፣ ቁጣም ቀስቅሷል። በአውሮፓውያኑ 2007 ጋዛ ሐማስን ከፍልስጤም አስተዳደር ፋታህ በምርጫ መረከቡን ተከትሎ የእስራኤል መንግስት ከባቢው ላይ የነበረውን ጦር ማስወጣቱ የሚታወስ ቢሆንም ዛሬ ላይ ተመሳሳይ አቋም እስራኤል ካራመደች ቀጠናው ወደ ከፋ ውጥረት ይገባል የሚል ወታደራዊና ፖለቲካዊ ስጋት ያለባቸው ተንታኞች ተበራክተዋል። የእስራኤል ካትዝ ንግግር ቀድሞውኑም ቴል አቪቭ ጦርነቱን ሙሉ ለሙሉ የማስቆም እቅድ የላትም፣ የወረራ ሀሳቧን በይበልጥ የማስፋፋት እንጂ ለሚሉ ወገኖች ቁልፍ ማስረጃ ሆኗል። የመከላከያ ሚኒስትሩ ዘለግ ባለ ንግግራቸው በአውሮፓውያኑ 2005 እስራኤል ለቃ የወጣችውንና በሰሜን ጋዛ የናሃል የጦር ሰፈሮችን እንመሰርታለን ብለዋል። ናሃል በፈረንጆቹ 1950 የተጀመረ የእስራኤል ጦር ሰፈራ መርሃ ግብር ሲሆን ወታደሮች ግዴታቸውን እየተወጡ በጋራ የሚኖሩበትን የግብርና ስራ የሚያከናውኑበት ስርዓት ነው። ይህ ስርዓት በ2005 እስራኤል ከሰሜናዊ ጋዛ ስትለቅ የሲቪሊያን መኖሪያ ሆኖም ቆይቷል። የእስራኤል መከላከያ ሚኒስትር እስራኤል ካትዝ ይህንኑ ነው ታዲያ ዳግም ወስደን እንደቀደመ ሁሉ የጦር ሰፈር እንመሰርታለን፣ በጋዛ እንስፋፋለን ያሉት። የመከላከያ ሚኒስትሩ የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ከሚናገሩት ፍጹም ተቃራኒ ሀሳብን አንስተዋል ተብሏል። ይህ ደግሞ ባለ 120 መቀመጫውን የእስራኤል ክነሴት ውስጥ ፖለቲካዊ አለመግባባት ሊፈጥር እንደሚችልም ጠቋሚ ነው። ኔታንያሁ እስራኤል ዳግም በጋዛ የመስፈር ሀሳብ እንደሌላት በተደጋጋሚ ሲገልጹ መቆየታቸው ይታወሳል። ያም ሆኖ ግን የኔታንያሁ ሊኩድ ፓርቲ ጋዛ ዳግም የእስራኤል ስጋት መሆን ስለሌለባት ጸጥታውን በቅርበት እንከታተላለን ማለቱ ጥርጣሬውን ያበረታዋል። ከዛም ባሻገር በእስራኤልና በጋዛው ሐማስ መካከል ለ2 ዓመታት የዘለቀውን ጦርነት ለማርገብ በአሜሪካው ፕሬዝዳንት ዶናልድ ትራምፕ ከቀረበው የሰላም እቅድ ጋር ፍጹም የሚጻረር መሆኑ ይገለጻል። የካትዝ ሀሳብ ከኔታንያሁ ከትራምፕም ያፈነገጠ ነው በሚል ተችተዋል። በዶናልድ ትራምፕ በቀረበው የሰላም እቅድ መሰረት በሁለቱ ኃይሎች እጅ የነበሩ እስረኞችና ታጋቾች ልውውጥ መደረጉ የሚዘነጋ አይደለም። ይህም እስራኤል ወታደሮቿ ሙሉ ለሙሉ ከጋዛ እንድታስወጣና ጋዛን በአስተዳደሯ ስር ለማድረግ አስገዳጅ እቅድ ሆኖ ተመዝግቧል። በዚህ ልክም አንድ ምዕራፍ ሲተገበር ቆይቷል። ወደ ምዕራፍ 2 ሽግግር ላይ ነን ብለዋል ጠቅላይ ሚኒስትር ቤንያሚን ኔታንያሁ። ለዚህም ነው የቴል አቪቭ ቁልፍ ሰው ብድግ ብለው ከቀደመ የእስራኤል ውጥን ጋር በሚጻረር መልኩ ጋዛን እንወራለን ማለታቸው በርካቶችን ያስደነገጠና ከተለያዩ ወገኖች ቁጣን ያስከተለው። የእስራኤልን ጉዳይ የሚከታተሉ ተንታኞች እንደሚሉት ካትዝ የሀገሪቱ ብሔራዊ ደህንነት ወሳኝ ምዕራፍ ላይ ባለበት ወቅት የዓለም አቀፍ አደራዳሪዎችን ልፋት ችላ ባለመልኩ ኃላፊነት የጎደለው ሀሳብ ሰንዝረዋል በሚል ተችተዋቸዋል። የእስራኤል የቀድሞ የጦር ኃይሎች ጠቅላይ ኢታማጆር ሹም ጋዲ አይዛንኮ በበኩላቸው መንግስት በአንድ እጁ ለትራምፕ እቅድ እንደሚገዛ እየገለጸ በሌላ እጁ ደግሞ በጋዛ ውስጥ ሊመሰርተው ስላቀደው የጦር ሰፈር ማውራት ኃላፊነት የጎደለው ምግባር ነው ሲሉ በኤክስ ትስስር ገጻቸው አስፍረውታል። ትችቱ መበርታቱን ተከትሎ እስራኤል ካትዝ ለንግግራቸው ማስተባበያን እንዲሰጡ አድርጓቸዋል። በቢሮቸው በኩልም ንግግራቸው ከደህንነት አንጻር የተነገረ እንጂ እስራኤል ፈጽሞ ጋዛን የመውረር እቅድ እንደሌላት ሀሳብ ቢሰጥም የእስራኤልን ቤት ዘግቶ በጉዳዩ ላይ የመምከር አካሄድ በአደባባይ ያወጣ ነው የሚሉም አልጠፉም። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ወደ አሜሪካ ተጉዘው ከፕሬዝዳንት ዶናልድ ትራምፕ ጋር ኢራንን እንዴት እንምታ በሚሉ ጉዳዮች ላይ ሊመክሩ ነው የሚሉ መረጃዎች እየወጡ ባሉበት ሰዓት እስራኤል ካትዝ
አስደንጋጩን ሀሳብ ሰጥተዋል። ቴልአቪቭ በ7 ግንባሮች ጠላት ከቦኛል በሚል ወታደራዊ በጀቷን ሳይቀር ማጠናከሯም በጋዛ ያላለቀ የቤት ስራ እንዳለ የሚጠቁም ነው። እስራኤል ከጋዛው ሐማስ፣ ከሊባኖሱ ሄዝቦላ፣ ከየመኑ ሁቲ፣ ከሶሪያና ከኢራቅ ካታኢብ ሄዝቦላ እንዲሁም ከኢራን ብሔራዊ ስጋት አለብኝ የሚል ወታደራዊ መግለጫ በተደጋጋሚ እየሰጠችም ትገኛለች። ለዚህም ነው ከጋዛ እስከ ኢራን በጥቅሉ መካከለኛ ምስራቅ ላይ እስራኤል ወታደራዊ እርምጃ ልትወስድ ትችላለች በሚል አያቶላዎቹ በተጠንቀቅ ላይ ቆመናል እያሉ የሚገኙት።